እነሱ የጠፉት ትልቁን በደንብ አላስታውሰውም ትንሹን ግን በደንብ አስታውሰዋለሁ እናቴ እርሻ አረስ ስትለው አላርስም በማለት ነው የዛኔ እናቴ ትገርፈዋለች ከዛ ስትገርፈው ለምን ገረፍሽ ብሎ ነው እሱ ጥሎ የወጣው ከዛ አብረን ስንኖር እርሻ አረስ ስትለው ለምን አዘሽ ብሎ ነው እንግዲህ እንደመታችሁ አስታውሳለሁ በዛን ሰዓት ወጣ በቃ አልተመለሰ እሱ በፊት መጀመሪያውን የሚሰራ የነበረው የመኪና ረዳት ረዳቱ ነው ነበር የጎጃም መኪና የሚሰራ የነበረው ምንም ፍንጭ የለም እስካሁን ድረስ በቃ እናቴ ሁሌ ነው የምታለቅሰው ሁሌ በቃ አሁን ራሱ ተደብቄ ማለት ነው እናቴ በቃ ስለነሱ ሳነሳባት ሁሌ ታለቅሳለች እኔ ደግሞ እናቴን በቃ ማስደሰት ፈለኩ እናቴ ሁሌ የምትመኘው ዛሬ አይቻቸው ምን ነው ነገ በሞት ነው የምትለው ሁሌ እኔ ነኝ እንደውም ትንሽ ማስታውሰው ትንሹን እንጂ ትልቁን ራሱ አላቀውም በደንብ እናቴ በዛ ሰዓት በጣም ታማ ነበር ይሄ ትልቁ ደብዳቤውን በላከ ሰዓት ትንሹን በጠፋ ሰዓት በጣም ታማ ነበር እንግዲህ እናታችን ሞታለች ብሎ ተስፋ ቆርጠው እንደሆነ ብለን ያሰብነው እኛ ደግሞ በጣም ህፃናቶች ነበርን በዛ ሰዓት በቃ ጋዜጠኞች በሬዲዮ ነው ራሱ ፍለጋ እንዲው ባሰራጭ ይያልሁኝ ልጅ አዝዬ ገርጂ ሁሉ ዙር ያለው ያን አመት ልጅ አዝዬ ምንም ማለት አይደለም በቃ እናቴ ድምያው ይቀጠላል እውነት እናንተን ድምጻችሁን ብሰማ እንኳን እናቴ እኔ ራሱ አልቅሼ ልሞት ነው እሺ እንዴት ነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን አብሮ ቆያችሁ እንታወቅ እስኪ መጀመሪያ ማንን በል አስረሳይ ጸቀበላል መልካም እስኪ ዛሬ ጊዜ ሚዲያ ስቱዲዮ ምን ነገር ጣለሽ ወንድሞቼን ለመፈለግ ምንድነው የተፈጠረው እንዴት ሆናችሁ ነው የተጠፋፋችሁት ያው እኛ ምን ኖር የነበረው ጎጃም ነበር ከዛ በቃ እኛ ህፃናቶች ነበርን በዛን ሰዓት እናቴ ደግሞ ታተታመም ነበር እና አባባት እንለያያለን እነሱ የጠፉት ትልቁን በደንብ አላስታውሰውም ትንሹን ግን በደንብ አስታውሰዋለሁ ታናሽ ታላቅ የኔ ታላቅ ወንድሜ ነው ከዛ እሱን ለምን ምክንያቱ የተጣሉበትን የማስታውሰው እናቴ እርሻ አረስ ስትለው አላርስም በማለት ነው የዛኔ እናቴ ትገርፈዋለች ከዛ ስትገርፈው ለምን ገረፍሽ ብሎ ነው እሱ ጥሎ የወጣው ያሳደገችው አያቴ ናት በዛን ሰዓት አባታችን የኛ አባት ሞተና እናቴ ጋር መጠንኛ ተደርበን ነበር ምን ኖረው ከዛ አብረን ስንኖር እርሻ አረስ ስትለው ለምን አዘሽ ብሎ ነው እንግዲህ እንደመታችሁ አስታውሳለሁ በዛን ሰዓት ወጣ በቃ አልተመለሰ ከዛ የሆነ ከተማ ላይ አየነው ብሎ እዛው ሀገር ክፍለ ሀገር ወደ ራቅ ብላለች ከተማውን ስሙን አላቀውም እኔ እዛ አየነው ብሎ ሲሉ ሰው ሲነግራት አጎት ሄደ እዛ ከተማ ሄዶ ፈልጎ ሲያጣው ተመለሰ እንጂ ቅርብ ጊዜ የሆነ ስንት አመት በፊት እንደሆነ አላስታውስም እንጂ አየነው የሚባል ነገር አለ ጎጃም ውስጥ ትንሹን ትልቁ ግን በ97 በ96 ፎቶና ደብዳቤ ልኮላታል እናቴ አዲስ አበባ ነው ምኖረው ብሎ አዲስ አበባ መነሻ መድረሻው ላይ ነው ምኖረው ብሎ ፎቶና ደብዳቤ ልኮላታል እሱ በፊት መጀመሪያውን የሚሰራ የነበረው የመኪና ረዳቱ ነው ነበር የጎጃም መኪና የሚሰራ የነበረው ጎጃም በሄደ ቁጥር እናቴን ሰላም ይላታል ከዛ ሲጠፋ እንዳታስቢ እኔ የምኖረው አዲስ አበባ ነው ብሎ ያን ፎቶና ደብዳቤ ልኮላታል ተገረፍኩ ብሎ የጠፋው ትልቁ ነው ትንሹ ነው አዎ ትልቁስ ምን ነው የጠፋው ትልቁ መጀመሪያ እንዴት እንደጠፋ አላስታውስም ከሱ ጋር በእናትም በአባትም ትገናኛላችሁ አንገናኝም በእናት እንገናኛለን በአባት ግን አንገናኝም ሁለቱ ለብቻ ናቸው እኛ ሶስቱ ደግሞ ለብቻ ነን ትንሹም በእናት ብቻ ነው የጠፋው አዎ ትንሹም ትልቁም በእናት ብቻ ነው የምንገናኘው ስንት አመት ሆናቸው እድሜያቸው ቢያንስ ከጠፉ 28 ነው ያለች እናቴ 28 አመት 30 ይሆናቸውም ብላኛለች አሁን የት እንዳሉ አታውቁም አናውቅም ምንም ፍንጭ የለም እስካሁን ድረስ በቃ እናቴ ሁሌ ነው የምታለቅሰው ሁሌ በቃ አሁን ራሱ ተደብቄ ማለት ነው እናቴ በቃ ስለነሱ ሳነሳባት ሁሌ ታለቅሳለች እኔ ደግሞ እናቴን በቃ ማስደሰት ፈለኩ እናቴ ሁሌ የምትመኘው ዛሬ አይቻቸው ምን ነው ነገ በሞት ነው የምትለው ሁሌ እኔ ነኝ እንደውም ትንሽ ማስታውሰው ትንሹን እንጂ ትልቁን ራሱ አላቀውም በደንብ ትልቁን አታውቂም ጭራሽ አላቀውም ፎቶውን ብቻ ነው ትንሹ አንቺ ታናሽ ነው እንዴ ታላቂ ነው ታላቅሽ ነው ትንሹ እዚህ ላይ አለ እንዴ የለም እነዚህ እኔ ታናነሾች ናቸው በጣም ደግሞ የሚያናደው ነገር አሁን የትልቁ ፎቶ ተበላሽቷል ፊቱ አይታይም ፎቶ አስቀምጡልኝ ብዬ ነው አረብ ሀገር ሲሄድ አስቀምጡልኝ ብዬ ከሰው ጋር አስቀምጬው ሄደሁኝ ከዛ ሲሄድ
ያንን ፎቶ በስርዓት ስላልተቀመጠ ዝናብ አስነክቶት ይሁን ውሃ ነክቶት ይሁን ተበላሽ። በፎቶ ብቻ ነው የምታውቂው? ፎቶን ብቻ ነው እኮ። አሁን ይሄ ፎቶ ተበላሽቷል ለምሳሌ። አዎ ደግሞ ክፋቱ ፊቱ ላይ ነው፣ ፊቱ ላይ ካልጠፋ ቦታ። አሁን በአካል ብታዩ ይሄን በዚህ ፎቶ ባየሽ ፎቶ መሰረት የምታስታውሽ ይመስልሻል? እኔ እንጃ እንዱኒ አጠር ያለ ይመስላል ሳስበው። ያ ግን ረዘም ያለ ነው። ትልቁን ነው የምልሽ እኮ ትልቁ አጠር ያለ ቀይ ይመስላል ሳስበው። እዚህ ፎቶ ላይ እኮ ጠይም ነው። አይ ቀይ ነው፣ ፎቶ ነው። አዎ ፎቶ ነው። ስንት ዓመተ ምህረት እንደሆነ የለም እዚህ ላይ የለም። 1996 ዓመተ ምህረት መዝገቡ ሰውነት 1996 ነው የተነሳው ይሆናል ይሄን ፎቶ። እንግዲህ በዛ የተላከውን በዛ ሰዓት ነው ለእናቴ። ይሄንን እሱን የላከው? አዎ። የት ነበር ያኔ? አዲስ አበባ። አዲስ አበባ መነሻ መድረሻው ላይ ብሎ ነው የላከው። ምኖረው ብሎ። የት ነው መነሻ መድረሻ ማለት? እንግዲህ መርካቶ መሰለኝ። አቶ ይሰራ ምናምን አካባቢ። አዎ እንደዛ ነገር ብያሰውኝ። መዝገቡ ሰውነት ነው ስሙ? መዝገቡ ሰውነት የአባቱ ስም ነው። መዝገቡ የሱ ስም ነው። እሺ ትንሹስ? እሺ ትንሹ እንግዲህ የታየው ጎጃም ውስጥ ነው ወደ ከተማ የተባለው። ወደ ከተማ ጎጃም ውስጥ ታይቷል ተብሎ ከዛ አጎቴ ፍለጋ ሄደ። አጎቴ ፍለጋ ሄዶ ከዛ ሲያጣው ተመለሰ። በሄደው በ5 አመት ወይ 6 አመት በኋላ እንደዚያ ነው እንግዲህ ታየ የተባለው። ከዛ ምንም ነገር የለም። ምንም ነገር የለም። እናቴ በዛ ሰዓት በጠና ታማ ነበር። ይሄ ትልቁ ደብዳቤውን በላከ ሰዓት ትንሹን በጠፋ ሰዓት በጣም ታማ ነበር። እንግዲህ እናታችን ሞታለች ብሎ ተስፋ ቆርጠው እንደሆነ ብለን ያሰብነው እኛ ደግሞ በጣም ህፃናቶች ነበርን በዛ ሰዓት። እነዚህ የምታያቸው ትንንሽ ወንድሞችም ህፃን ናቸው። የ6 ወር የ3 አመት ምናምን ነበሩ። አንቺ አረብ ሀገር የት ሄድሽ? ሳውዲ አረቢያ። ቆየሽ እዛ ብዙ? 3 አመት። ያው ቤተሰብ ለመርዳት ነው? አዎ። ኮንትራትሽን ጨርሰሽ ነው የመጣሽው? ጨርሼ ነው የመጣሁት። ጨርሼ መጣሁኝ። አሁን አግብቼ እዚህ አዲስ አበባ ነው የምኖረው። ጎሽ። የ3 ልጆች እናት ነኝ። እሰይ አትመሲም። አዎ። እና እኔ ወንድሞቼን ባገኛቸው ደስ ይለኛል። እንኳን እናቴ እኔ ራሴ ለእናቴ አልነገርኳትም። እኔ ወንድሞቼም አግብተው ትዳር ይዘው ነው የሚኖሩ ሁሉም። እናቴም ብቻዋን ነው ሞልክሳለች። እናቴ ነው እንዴ? አዎ ሞልክሳለች። በቃ የምትፈልገው መኖራቸውን ብቻ ነው። ምንም ከነሱ አትፈልግም። እኛ ከነሱ ምንም የምንፈልገው ነገር እኔም ቤት አለ እግዚአብሔር ይመስገን። ልጆች አሉኝ። የ3 ልጆች እናት ነኝ። ትዳር አለኝ። ምንም አልፈልግም እኔም ከነሱ። ብቻ ግን አለሁ ቢል እነሱ እንኳን ባይኖሩ ልጆችም ካሉ በቃ እኔ እናቴ ሳትሞትብኝ እናቴ ምንም አትፈልግም ከነሱ። ራሷን ችላ ነው የምትኖረው። ግን አለሁ የሚል ድምጽ እንኳን በስልክ እንኳን ቢያወሯት በአካልም ካልቻሉ በስልክ እንኳን እኔ ሌላ ምንም አልፈልግም። በስልክ እንኳን እናቴን ቢያወሯት ደስታዬ ነው በእውነት። እኔ እሷን ባወራሁ ቁጥር ስለነሱ ስታነሳ ሁሌ ነው የምታለቅሰው። ሁሌ አሁን ራሱ ደብቀን ነው እሷን አልነገርናትም። እዚህ መምጣትሽን አያውቁም? አዎ ወንድሜ ነው የሚያውቀው እንጂ እሷ አታውቅም። በቃ ሁሌ ልቧ ስቅል ይልና ታለቅሳለች። እንደው ልባቸው ምን ይነግራቸዋል? የእናታችን ያሉ ነው የሚመስለኝ ነው የምትለው። በቃ አሉ ልጆች አሉ ነው የምትለው ሁሌ አሉ። ለምንድን ነው ታዲያ የማይመጡት ስንላት ማለት ነው ሞታለች ብሎ ተስፋ ቆርጠው ነው የምትለው። በዛ ሰዓት ምክንያቱም በጠና ታማ ነበር። በቃ ከሞት አፋፍ ማለት ነው የቀረችው። ላትኖር ትችላለች ብለው ነው? አዎ ይሄ ትልቁ አሁን የኛ አባት ሲሞት የኛ አባት በልጅነታችን የሞተውና የኛ አባት ሲሞት ለቅሶ ሁሉ መጥቶ ደርሷል። ትልቁ ከሌላ ስለተወለደ ማለት ነው። አዎ እዚህ አዲስ አበባ ነው የሚኖረው የነበረና ከአዲስ አበባ መጥቶ ለቅሶ ደርሷል። ይሄኔ እኮ ልጆች ምናምን ይኖሩታል። እኔ እንጃ ትልቁ አዎ ይኖረዋል ብለን እንኳን እሱ ትንሹም ራሱ ልጆች እንደሚኖሩት ተስፋ ይኖርናል። እሱ እንኳን ባይኖር እነሱ ባይኖሩ እኛ ልጆችም ካሉ ለእናቴ ነው እኔ በተለይ ለእናቴ በቃ በህይወት እንዲው ተደስታ ብትሞት ደስ ይለኛል። ቆይቻለሁ መፈለግ ከጀመርኩ አሁን አይደለም በጣም ብዙ ጊዜ አቅም አንሶኝ ነው እንጂ ወደዛ ሮጥ ብሎ ለመፈለግ ልጅ ጋር አዲስ አበባ በተለይ የቤተሰቦች ጋር ሁሉ ይጃለሁ። ያው አልደረሰም ነው እንጂ ወረፋ ከባድ ነው በጣም። እንግዲህ ምልሽ አዲስ አበባ ባህር ነች ተብሎ ይፈልጋል። አዎ ራሳቸው የሆነኝ ብለው ፈልገው ካልመጡ በስተቀር እውነት ነው። እንዴ አንቺ ስሜትሽ ምን ይልሻል?
እኔ ምን እንጃ ማገኛቸው ነው የሚመስለኝ በእውነት። እኔ አሁን እንዲሁም ተስፋ መቁረጥ ጀምሮ እንጂ 3 አመት ምናምን በፊት ሁሉ ልቤ ስቅል ብሎ እኔ የ1 አመት ልጅ ይዤ ነበር የምዞረው። በቃ ጋዜጠኛች በሬዲዮን ራሱ ፍለጋ እንዲሁ ባሰራጭ እያልሁኝ ልጅ አዝዬ ገርጂ ሁሉ ዙር ያለሁኝ የ1 አመት ልጅ አዝዬ። ገርጂ አካባቢ ታይቷል ተብለዋል እንዴ? አልተባሉም፣ ግን ያው እሱ አዲስ አበባ መነሻው ስላለ እንዲሁ ድንገት እዚህ ነው የሚሆን ብዬ ትልቁም በተለይ እዚህ ነው የሚሆን የሚል ተስፋ አለኝ። ስማቸው ማን ነው? እሺ ትልቁ መዝገቡ ሰውነት ነው። ትንሹ አሳየ ሰውነት። አዎ አሳየ ነው የሚባለው። ያሳደገችው የእናቴ እናት ናት። አያቴ ናት ያሳደገችው። አጋብተዋለች ሁሉ። እውነትሽን ነው? ትዳር ሁሉ ይዞ ነበር። ያው በልጅነታቸው አይደል ጎጃም የሚዳረው። በልጅነቱ አግብቷል ሁሉ። አልወለደም። ከዛ እሱ ነው ተገረፍኩ ብሎ የጠፋው። አዎ ለምን ገረፍሽ ብሎ እሱ ነው የጠፋው። አይ መልካም እንግዲህ እስቲ ያው እግዚአብሔር በፈቀደ ቀን ነው የሚሆነው። ግን እንደው በሆነ አጋጣሚ ይሄንን ቪዲዮ ሊያዩ ከቻሉ ሁለቱም ለነሱ ማስተላለፍ የምትፈልጊው ነገር ካለ ንገሪያቸው። እየፈለኳችሁ ነው ቢያቸው። እሺ እኔ ወንድሞቼ እውነት ከእናንተ ምንም አልፈልግም። እንኳን እኔ እናቴ ራሱ አትፈልግም። እግዚአብሔር ይመስገን ምንም አንፈልግም። ብቻ በህይወት አለነ ብላችሁ ድምጻችሁን ባትችሉ እንኳን እሷ ጋዳችሁ እንኳን መገናኘት ካልቻላችሁ ድምጻችሁን እንኳን ለእናቴ ያሰሟት። አለነ እናቴ በሏት። ምንም ማለት አይደለም። በቃ እናቴ ድሜዋ ይቀጠላል። እውነት እናንተን ድምጻችሁን ብሰማ እንኳን እናቴ እኔ ራሱ አልቅሼ ልሞት ነው። ጀርባ እንድትሆኑን ብቻ ነው የምንፈልገው። ከእናንተ ምንም አንፈልግም። መከታ እንድትሆኑን ነው የምንፈልገው ወንድሞቼ። እውነት ታውቃላችሁ። አይዞሽ። እናቴ ጀግና ናት። ከወንድም በላይ ናት። እናቴ ያሳድጋናለች። ምንም አትፈልግም እናቴ ከእናንተ። ወንድሞቼም እናንተን ነው የሚፈልጓችሁ። ገጠር ውስጥ ሆነው ነው እንጂ እዚህ ቢሆኑ ከኔ በላይ ነው ለእናንተ የሚያስቡት። እና እግዚአብሔር ፈቅዶ እንድንገናኝ ነው የምንፈልገው በህይወት ካላችሁ። እናንተም ከሌላችሁ ልጆቻችሁም ካሉ ልጆችም ሊኖራቸው ይችላል። አይታወቅም። መጋባት ይኖራል። ከዛ አንቺ አድራሻሽንም ንገሪያቸው የምትኖሪበት በህይወት ካላችሁ። እንዲህ ያለ ቦታ ነኝ ያለሁት፣ ስልኬ እንዲህ ነው። እሺ እኔ የምኖረው ኮተቤ ነው፣ ወረዳ 9 ኮተቤ ነው የምኖረው። አድራሻዬ የኔ ስልኬ 0910 57 52 90። መልካም